በፊልሙ መጀመሪያ ላይ ከወላጆቿ በቂ ትኩረት ባለማግኘቷ የተጎዳ ልጅነት የነበራትን ሊንዲ ሉዊስን እናስታውቃለን። የስሜት ቀውሷ እየባሰ ሄዶ አሁን በየጊዜው በስሜታዊነት የመናደድ ችግር ትሰቃያለች። እናም ትንሽ ምክንያት ብቻ እንኳ ቁጣዋን በሌላ ሰው ላይ እንድትወጣ ያደርጋታል። ብዙ ያልተሳኩ የሕክምና ዘዴዎችን ከተጠቀመች በኋላ ቁጣዋን መቆጣጠር እንድትችል ወደ ጦር ሰራዊትም ተልካ ነበር። በመጨረሻም የስነ አእምሮ ሐኪሟ ዶክተር መንቺክን ሕክምናውን አገኘላት እና ሌሎችን ከመታገል እንድትቆጠብ የምትጠቀምበትን የኤሌክትሪክ ሾክ የሚያስተላልፍ ልብስ ሰጣት። አንድ ቀን መደበኛ ለመሆን ባደረገችው ሙከራ ጀስቲን የሚባል ወጣት ጋር ቀጠሮ ይዛ ወጣች። እየተጫወቱ ሳሉ አስተናጋጇ ትዕዛዝ ለመቀበል መጣች። ነገር ግን ጀስቲን የሚፈልጋቸውን ምግቦች መከልከሏ ሊንዲን በጣም ስላስቆጣት ቢላዋን ይዛ ንዴቷን እየተቆጣጠረች ነበር። ከጥቂት ደቂቃዎች በኋላ መጸዳጃ ቤት ውስጥ እያለች አስተናጋጇ ጀስቲንን እያሾፈችበት እንደሆነ ትሰማለች። ሊንዲ መሳሪያውን ለመጠቀም ትሞክራለች፣ ግን ውጤታማነቱ እየቀነሰ መጥቷል። ሊንዲ መቆጣጠር ተሳናት። አስተናጋጇን ደበደበችና ጀስቲንን ሳታሳውቅ ከምግብ ቤቱ ሸሸች። በማግስቱ ጠዋትም መሳሪያን ወደ ዶክተር መንቺክን ወስዳ እንዲያስተካክልላት ጠየቀችው። እያስተካከለላት እያለ ለችግሯ ያለው ብቸኛ ዘላቂ መፍትሄ ከሌላ ሰው ጋር ጥልቅ ግንኙነት መፍጠር እንደሆነ ይነግራታል። እናም በፍቅር ግንኙነት ውስጥ እንድትሆን ያበረታታታል። ምንም ሳትናገር ትሄዳለች። ጀስቲንን እንደገና ለማየት ምንም እቅድ ባይኖራትም በድንገት ደወለችለትና እንዲገናኙ ጠየቀችው። በዚህ ዙር ሲገናኙ በጣም ተስማምተው ለፎቶግራፍ ያላትን ፍላጎት እንኳ አጋራችው። በኋላ ጀስቲን ስለ ኤሌክትሪክ ልብሱ አወቀ፣ ነገር ግን በጭራሽ አልተጨነቀም። እናም ሌሊቱን አብሮ አሳለፉ። በማግስቱ ጠዋት ስትነቃ ጀስቲን ስጦታ አድርጎ ካሜራ ስለሰጣት በጣም ተደሰተች። ካመሰገነችው በኋላ ስላለባት በስሜታዊነት የመናደድ ችግር ተናገረች። ረዘም ላለ ጊዜ እንዲቆይላት ጠየቀችው። ነገር ግን ወደ ስራ ቦታ መመለስ እንዳለበት እሱም እንደ አካውንታንት እንደሚሰራ ነግሯት ለእራት ወደ ቤቱ ከጋበዛት በኋላ ሄደ። አልጠበቀችው በዚህ ተሞክሮ እጅግ ተደሰተች እና የኤሌክትሪክ ልብሷን ያለፈው ሌሊት ምንም ስላልተጠቀመች ደስታዋን ለማካፈል ዶክተር መንቺክንን በአስደሳች ሁኔታ አገኘችው። ማታ ለእራት እየተዘጋጀች ሳለ ጀስቲን ሊቆይ እንደሚችል የሚገልጽ መልእክት ደረሳት። ሊንዲ ደወለችለት፣ ግን የጀስቲን ግድያ እንደተፈጸመ የሚያሳውቃት መርማሪ ቪከርስ አዋራት። ወደ ፖሊስ ጣቢያ ስትሮጥ ቪከርስ እና መርማሪ ናን የሞተው አካሉ በቆሻሻ መጣያ ውስጥ እንደተገኘ ይነግሯታል። ሊንዲ ለጉዳዩ ብዙም ፍላጎት እንደሌላቸው ተሰማት እና በራሷ ለማጣራት ወሰነች። በኋላ ቀብሩ ላይ ተገኝታ ለሞቱ አዘነች። ስሜቷን መቆጣጠር ስላልቻለች ዶክተር መንቺክን እንደገና አገኘችው። እሱም ለማረጋጋት ማስታገሻ መድኃኒቶችን ሰጣት። ከእንቅልፏ ስትነቃ ስለ ጀስቲን ነገረችው እና ብቸኛው ደንበኛቸው ባሪ ግድያውን ፈጽሞ ሊሆን እንደሚችል ጠረጠረች። መንቺክን ቢያቆማትም ሊንዲ ጉዳዩን በራሷ እጅ ለመውሰድ ወሰነችና እሱን ካስፈራራች በኋላ ከክሊኒኩ ወጣች። ለመርማሪ ቪከርስ ደውላ ወደ ቤቷ እንዲመጣ ጠየቀችው። እሱ ከቢሮ እንደወጣ ወደ ህንጻው ሰርጋ በመግባት የጀስቲንን እቃዎች ከማስረጃ ክፍል ሰረቀች። አድራሻውን አግኝታ ወደ አፓርታማው ሄደች። ቪከርስ ደውሎ ቢሮውን በመስበሯ ተቆጥቷት ናን የመጣች እንደሆነ አስጠነቀቃት። ሊንዲ በፍጥነት ወጣች፣ ነገር ግን በበሩ ላይ ከናን ጋር ተገናኘች። ሊንዲ ናንን አጠቃችና የጀስቲንን ማክላረን ከመኪና ማቆሚያው ከሰረቀች በኋላ ሸሸች። ናንና ቪከርስ እያሳደዷት ሄደው ሊንዲ በተሳካ ሁኔታ ስትሸሽ በአደጋ ውስጥ ወድቀው ቀሩ። በማግስቱ ጠዋት የሞባይል ሱቅ ጎበኘችና አንዲ ከተባለች ሀከር ጋር ተገናኘች። ሊንዲ የጀስቲንን ስልክ እንድትጠልፍላት ጠየቀቻት። አንዲ ስልኩ መጸዳቱን አገኘች። ነገር ግን ሊንዲ የጀስቲንን ብቸኛው ደንበኛ እንደሆነ የምትገነዘበው ባሪ የተባለ የጦር መሳሪያ ነጋዴ መረጃ አገኘች። ባሪን ለመከተል ወሰነች። ሊንዲ አንዲን አመሰገነቻትና ወጣች። ወደ ባሪ አድራሻ ስትደርስ የሚከፍልባቸው ውጊያዎች እንደሚያዘጋጅ ተረዳች። ባሪ ለመረጃ ልውውጥ ከሶስት ምርጥ ሰዎቹ ጋር እንድትዋጋ ሊንዲን ይጠይቃታል። እሷም ተስማማች። ሁሉንም ካሸነፈች በኋላ ባሪ ውጤቱን አስታውቆ ወደ እሱ ወሰዳት። በመኪናው ውስጥ ሰዎቹ ሊገድሏት ሞከሩ። ነገር ግን ሊንዲ ተመልሳ ተዋጋች እና ለመረጃው ባሪን አሰቃየችው። አለቃዋ ጋሪስ ፊዝል ጀስቲንን እንደገደለው ነገራት። ነገር ግን እሱ ተጽዕኖ ፈጣሪ ሰው ስለሆነ ልታገኘው እንደማትችል ገለጠላት። ይህ በእንዲህ እንዳለ መርማሪ ናን ሆስፒታል ውስጥ ቪከርስን ጎበኘችና ስለ አንዲ የጥቃት ታሪክ ነገረችው።
ናን ከሄደች በኋላ ሊንዲ ብቅ ብላ ፊዝልን እንዳይዝላት ጠየቀችው። ነገር ግን ማስረጃ ከሌለ ምንም ማድረግ እንደማይችል ተናገረ። በጭንቀቷ ተነሳስቶ የፊዝልን አድራሻ ሰጣት። ነገር ግን ብቻዋን እንዳትሄድ አስጠነቀቃት። እየተወያዩ ሳለ ናን መታ ልትይዛት ስትሞክር ሊንዲ እንደገና ማምለጥ ቻለች። ወደ ፊዝል ቢሮ ህንጻ ስትደርስ ደህንነት ኃላፊው ዴንሮይ በአሳንሰሩ ውስጥ ጣላት እና የኤሌክትሪክ ልብሷን በመውረስ ከህንጻው አስወጣት። በመኪናው ውስጥ ልብሷን ያለማቋረጥ ትናፍቃለች እና ሾፌሩ መኪናውን ማቆም ሲከለክላት ታጠቃዋለች። በመቀጠል በተፈጠረው ግጭት አደጋ ደረሰ። ነገር ግን ከመኪናው ወጥታ ሄደች። በኋላ ዶክተር መንቺክንን እንደገና አገኘችውና ሌላ መሳሪያ እንዲሰራላት ጠየቀችው። አብረው እራት ከበሉ በኋላ ወደ አፓርታማዋ ተመለሰች። ነገር ግን የፊዝል ሰዎች በፍንዳታ ሊገሏት ወጥመድ እንዳዘጋጁ አገኘች። መሳሪያውን ካፈረሰች በኋላ ይዛው ወጣችና የሞቷን ትዕይንት ለማዘጋጀት ሌላ ቦምብ በአፓርታማው ውስጥ አስቀመጠች። ከህንጻው ከወጣች በኋላ ሊንዲን ለራሷ ደህንነት ሲል ሊይዛት የሚፈልገውን ቪከርስን አገኘችው። ነገር ግን አፓርታማው ሲፈነዳ ትኩረቱ ተዘናግቶ ሊንዲ እንደገና ለማምለጥ በቂ ጊዜ ሰጣት። ቪከርስ ደውሎላት ፊዝል እንዳትከተል ሊያግዛት ቢሞክርም እሷ ግን ፍላጎቱን ችላ ብላ ትሄዳለች። ወደ ቢሮ ህንጻው ወጣች። ነገር ግን በዴላክሮይ እንደገና ተያዘች። ወደ ፊዝል ወሰዳት። እሱም ጀስቲንን እንደገደለ አምኖ ተናዘዘ። እሱን ካዳመጠች በኋላ ቁጣዋን መቆጣጠር ተሳናት። ነገር ግን ዴላክሮይ አናወጣትና ራሷን እንድትስት አደረጋት። ከእንቅልፏ ስትነቃ ዴላክሮይ ደሟን በማውጣት ሊያሰቃያት በሚሞክርበት ወንበር ላይ ታስራ ተገኘች። ጮኸች። ራሷን ፈታና የፊዝልን ምስጢራዊ ቢሮ ለማግኘት አጠቃችው። በመንገዱ ያሉትን የጥበቃ ሰራተኞች ከመታች በኋላ ወደ ቢሮ ደረሰች። ነገር ግን አንድ ሰው ፊዝልን በጭንቅላቱ በጥይት ገድሎ ታገኘች። ማንኛውም ነገር ለማወቅ ከመሞከሯ በፊት ጀስቲን ከክፍሉ ጥግ ላይ ብቅ ሲል ስታየው ደነገጠች። እሱ ፊዝል ጋር ለመድረስ እሷን የተጠቀመ የሲአይኤ ወኪል እንደነበር ገለጸ። እናም ለነሱ በሚሰራ በዶክተር መንቺክን እንደተመረጠች ነገራት። ከዚያም በኤሌክትሪክ ሾክ ሊገላት ሞከረ። ነገር ግን ሾኩን መቋቋም በመቻሏ መሳሪያውን በእሷ ላይ ከእንግዲህ አይሰራም። እንደገና ተነስታ ቦርሳዋን ወደሱ ወረወረችና ከህንጻው እየሮጠች ወጣች። ጀስቲን እንቅስቃሴዋን ሊረዳ አልቻለም። ነገር ግን በቦርሳ ውስጥ ያለው ፈንጅ ፈነዳና ገደለው። ከህንጻው ከወጣች በኋላ ሊንዲ ዶክተር መንቺክን ጎበኘችና እሷን ለራሷ ዓላማ ተጠቅሞብኛል በማለት ከሰሰችው። ሲከራከሩ ሳሉ ቪከርስ እና ናን መጡና ሊንዲ ግድግዳው ላይ አስደግፋ ስትይዘው አገኟት። እሱን ልትገድለው እየሞከረች እንደሆነ አስበው እግሯ ላይ ተኮሱባት። ነገር ግን እየያዘች ያለችው እሱን ለእስር አሳልፋ ለመስጠት በእጁ ላይ ካቴና ብቻ እንደሆነ ተማሩ። ወደ ሆስፒታል ከወሰዷት በኋላ ቪከርስ ቆራጥነቷን አደነቀ። ሁለቱም መሳሪያውን ከመለሱላት በኋላ እሷ ያጠፋቻቸውን ምልክቶች እንድትሸፍን ሲረዷት አብረው እንድትወጣ ጠየቃት እና ሊንዲም ለማሰብ ተስማማች። ከጉዳቷ ካገገመች በኋላ ሊንዲ ወደ ተቃጠለው አፓርታማዋ ተመለሰች። ብዙም ሳይቆይ የጀስቲን የበላይ እንደሆነች በሚታወቅ እንግዳ ሴት ተጎበኘች። ሴትዮዋ ቁጣውን ለመቆጣጠር ይረዳታል ብላ በማለት በድርጅቷ ውስጥ ስራ አቀረበችላት። ነገር ግን እሷ ፈቃደኛ አልሆነችም። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።